በዚህ ታሪክ ውስጥ የሐሰት አንደበቶች የሞት ጫፍ ላይ ያደረሷት አንዲት ደመግቡ ሴትና ለእውነት ስትል ኃጢአትን አልሰራም በማለት የሞት ጽዋን እጠጣለሁ ስላለችው ስለ ቅድስት ሶስና እናያለን። እነሆ። ሶስና ማለት የዋህ እርግብ ማለት ነው። ቅድስት ሶስና አባቷ ኬልቅያስ ይባላል። እጅግ መልከ መልካም የሆነች ፈጣሪዋን እግዚአብሔርን የምትፈራ ነበረች። እናትና አባቷም ደጋግ ነበሩ። ሶስናንም የኦሪትን ሕግ አስተማሯት። እርሷም እግዚአብሔርን የምትፈራ ባሏን የምታከብር ትሁትና ታዛዥ ሴት ነበረች። በረጃጅም ልብሶች ከራስ ፀጉሯ እስከ እግር ጥፍሯ ድረስ መላ ሰውነቷን የምትሸፍንም ሴት ነበረች። ባሏ በባቢሎን የሚኖር ስሙ ኢዮአቄም የሚባል ሰው ነበር። ኢዮአቄም እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። በወቅቱ ከነበሩ ሰዎች እርሱ ይከበር ነበርና አይሁድ ወደ እርሱ ይመጡ ነበር። በኢዮአቄም ቤት የሚመላለሱና ሕዝቡን ከኃጢአት እንጠብቀዋለን የሚሉ ሁለት መምህራንም ነበሩ። ድሃ ተበደለ፣ ፍርድ ተጓደለ የሚሉ ፍትህ ጠያቂዎች ወደ እነዚህ ሰዎች እየመጡ በኢዮአቄም ቤት ፍትህን ያገኙም ነበር። በኢዮአቄም ቤት ከሚሰጠው ከዚህ አገልግሎት በኋላ ሕዝቡ ሁሉ ወደየቤቱ ሲመለስ የኢዮአቄም ሚስት የሆነችው ቅድስት ሶስና ወደ ባሏ ተክል ቦታ ገብታ በዚያ ትመላለስ ነበር። ከዕለታት በአንዱ ቀን ቀትር በሆነ ጊዜም ሶስና ወደ ባሏ ተክል ቦታ ገብታ በዚያ ስትመላለስ እነዚያ መምህራን ሁልጊዜ ያዩዋት ስለነበር አብረዋት ለመተኛት ተመኙ። በዚህም ጊዜ ሁለቱም ፈቃዳቸውን ለመፈጸም ቢፈልጉ መናገር ስለፈሩ እርስ በርሳቸው በልቦናቸው ያለውን ነገር አልተነጋገሩ። ይደርሱባት ዘንድም ይወዱ ስለነበር ያገኟትም ዘንድ ሁልጊዜ ይጠብቋት ነበርና የምሳ ሰዓታቸውን ተጠቅመው ሊገናኟት ፈልገው ተሰነባበቱ። ነገር ግን አንዱ ሌላውን ያታልል መስሎት ሁለቱም ተመልሰው በዚያ መንገድ ተገናኙ። ከዚያም ተያዩና ፍላጎታቸውን ተነጋገሩ። ሶስናንም ብቻ ለብቻ የሚያገኙበት ጊዜ ተቀጣጠሩ። ከዚህም በኋላ በተክል ቦታው ውስጥ ሆነው ሲጠብቋት ሶስናም እንደ ሁል ጊዜ ከሁለት ደንገጡሮቿ ጋር ገባች። በተክል ቦታ ውስጥ ልትታጠብ ፈለገች። ተደብቀው ከሚጠብቋት ከሁለቱ ረበናት በቀር በዚያ ማንም አልነበረም። ሶስናም ደንገጡሮቿን ዘይትና ሽቱ አምጥተው እንዲያጥቧትና የተክሉንም ደጅ እንዲዘጉ አዘዘቻቸው። እነርሱም እንዳዘዘቻቸው አደረጉ። የተክሉን ደጃፍ ዘግተው ያዘዘቻቸውን ለማምጣት ወጡ። የተደበቁት ረበናት ግን ማንም ያያቸው አልነበር። ደንገጡሮቿ ከወጡ በኋላ ሁለቱ መምህራን ተነስተው ወደ እርሷ ሮጡ። እነሆ የተክሉ ደጃፍ ተዘግቷል፣ የሚያየን የለምና እንደርስብሽ ዘንድ እንወዳለን፣ እሺ በይን። ይህ ካልሆነ ከአንቺ ጋር ሰውን እንዳገኘን ተናግረን እናጣላሻለን። ስለዚህም ደንገጡሮችሽን ከአንቺ አስወጥተሽ ሰደድሽ እንላለን አሏት። በዚህም ጊዜ ሶስና አለቀሰች። በሁሉም ፈጽሞ ተጨነኩ። ባደርገው እሞታለሁ፣ ባላደርገውም አልድንም። ከእጃችሁ ማምለጥንም አልችልም። በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለች። ሶስናም ጮኸች። እነዚያ ረበናት ከእርሷ ጋር ጮኹ። ከዚያም አንዱ ሮጦ ሄዶ የተክሉን ደጃፍ ከፈተው። በቤቱም የነበሩት ጩኸታቸውን ሰምተው ወጥተው ወደ እነርሱ ሮጡ። ሁለቱ ረበናት በሐሰትም ወነጀሏት። በማግስቱም ሕዝቡ በተሰበሰበበት መካከልም ሁለቱ መምህራን እንዲህ በማለት ተናገሩ። ብቻችንን በተክል ውስጥ ስንመላለስ እርሷ ከደንገጡሮቿ ጋር ገባች። ደንገጡሮቿንም ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ከዚያም በኋላ አንድ ጎልማሳ ከተሰወረበት መጥቶ አብሯት ተኛ። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን። ወደ እነርሱም ሮጥን፣ በአንድነት ተኝተው አገኘናቸው። እኛም እርሱን መያዝ ተሳነን። እርሱ በርትቶብናልና አመለጠን። የተክሉንም ደጃፍ ከፍቶ ወጣ። እርሷን ግን ይዘን ሰውየው ማን እንደሆነ ጠየቅናት፣ ግን አልነገረችንም። ለዚህም ነገር ምስክሩ እኛ ነን አሉ። ሕዝቡም ይህን በሰሙ ጊዜ በሶስና ላይ እንዲህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿና አሽከሮቿ
እጅግ በጣም አፈሩ። እናቷ፣ አባቷ፣ ቤተሰቦቿ፣ የሚያውቋትም ሁሉ አለቀሱላት። እነዚያም ሁለቱ መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። ቅድስት ሶስና ግን እግዚአብሔርን በማመን እያለቀሰች ወደ ሰማይ ተመለከተች። በፍርዱ አደባባይ ላይ የተሰበሰቡት መምህራንና መኳንንቱም ስለነበሩ በአደባባይ የተሰበሰቡ ሰዎች የተናገሩት ነገር እውነት መስሏቸው አምነው እንድትሞት ፈረዱባት። ቅድስት ሶስናም በዚህ ጊዜ ቃሏን አሰምታ ጮኸች። ዘላለም ጸንተ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንደመሰከሩብኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ ገንዘብ የሰራሁት ኃጢአት ሳይኖር እነሆ እሞታለሁ አለች። እግዚአብሔርም ቃሏን ሰማ። የሞት ፍርድም ተፈርዶባት ልትገደል በምትወሰድበት ሰዓት እግዚአብሔር በመካከላቸው የነበረውን የነቢዩ ዳንኤልን ልቡናን አነሳሳ። ከዚህች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም አንተ የምትናገረው ይህ ነገር ምንድን ነው በማለት ጠየቁት። እርሱም በመካከላቸው ቆሞ አላዋቂዎች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩና ነገሩን ሳትረዱ በእስራኤል ልጅ ላይ እንዲያደርጋችሁ እንደዚህ ያለ ፍርድን ትፈርዳላችሁን? አለ። እነዚህ መምህራን በሐሰት መስክረውባታልና ወደ አደባባይ ተመለሱ አላቸው። የተሰበሰበው ሕዝብ በሙሉ እየሮጡ ወደ አደባባዩ ተመለሱ። አለቆቹም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠ ተናገር አሉት። ዳንኤልም በየራሳቸው አራርቃችሁ አቁሟቸው፣ እኔም ልመርምራቸው አላቸውና አንዱንም ከሌላው አራርቀው አቆሟቸው። ዳንኤልም አንዱን ጠርቶ ይህችን ሴት እንዳልከው ስትበድል ካያት በምን አይነት ዛፍ ስር ሲበድሉ አየህ በማለት ጠየቀው። እርሱም በኮክ ዛፍ ስር ሲበድሉ አዩአቸው በማለት መለሰ። እርሱን ደግሞ አርቆ ሁለተኛውንም አስጠራ። እርሱንም ተመሳሳይ ጥያቄ ጠየቀ። ሁለተኛው ሰው ደግሞ ሮማን በሚባል ዛፍ ስር አዩአት ብሎ መለሰ። በዚህም መልስ ሐሰታቸው ታውቆባቸው ሶስና ከተፈረደባት የሞት ፍርድ ነፃ ወጣለች። ሕዝቡም ሁሉ በአድናቆት በመጨው ቅድስት ሶስናን ያዳነ እግዚአብሔርን አመሰገኑት። እነዚያ ሁለቱ መምህራንም በሞት ፍርድ ተቀጡ። ይህን ታሪክ የሰማ ሰው የእውነትን ኃይል ብቻም ሳይሆን የሐሰተኝነትን ጥፋትና አስከፊ ቅጣት መረዳት እንደሚችል ይታመናል። ምክንያቱም ጊዜው ይቅረብም ይራቅ ሐሰተኞች መጋለጣቸው አይቀርምና በሞት ቅጣት ይቀጣሉ። የሐሰት መዘዙ በዚህ ምድር የሞት ቅጣት ሲሆን፣ በዚያኛው ዓለም ደግሞ ወደ ዘላለማዊ እሳት መጣል። የቅድስት ሶስናን ረድኤትና በረከት በእኛ ላይ ያሳድርብን፣ በጸሎቷም ይማረን። አምላካችን እግዚአብሔር በእውነት መንገድ የምንጓዝ እውነተኞች እንድንሆን ይርዳን። አሜን።